ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 3 ጀምረን ነበር ፍሉድ ሜካኒክስ። ዛሬ ፍሉድ ፍሎውን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ፍሉድ ፍሎ። ብሬንስቶርሚንግ 3.7 What mechanism maintains the blood flow through our circulatory system? How can a plane fly against gravity? ለነዚህ ለሁለት ጥያቄዎች መልስ እንሰጣለን። The blood flows due to pressure difference እቺን ነው የምትይዙት ማለት ነው። Pressure difference in the circulatory system. The high pressure at the left ventricles of the heart drives the blood to flow through the body. እንግዲህ እዚህ ጋር ብዙ የተጻፉ ዲቴይሎች አሉ። ከዚህ ላይ የምንወስደው ነገር ምንድነው ማለት ነው? ፕሬሸር ዲፈረንስ ካለ ምን አለ ማለት ነው? እንቅስቃሴ ይኖራል ማለት ነው። እንቅስቃሴ ይኖራል። ከየት ወዴት? ከሃየር ፕሬሸር ወደ ሎወር ፕሬሸር ማለት ነው። ሌላ ወደ ፕሌኑ ደግሞ ስንመጣ ወደ ፕሌኑ ፓርት ስንመጣ የፕሌኑ ይሄ እዚህ ጋር ያለው ክንፉ ማለት ነው ዲዛይን የተደረገበት መንገድ ንፋስ በሚመጣበት ሰዓት በስር በኩል በአነስተኛ ፍጥነት እንዲሄድ ንፋሱ ማለት ነው፣ በላይ በኩል ደግሞ ንፋሱ በከፍተኛ ፍጥነት እንዲሄድ ተደርጎ ዲዛይን የተደረገ ነው ማለት ነው። ይሄ ማለት ምን ማለት ነው? አሁን እዩ ኤር መጣ፣ ከዛ ሁለት ቦታ ይከፈላል። ግማሹ በክንፉ ስር፣ ግማሹ ደግሞ በላይ በኩል እንዲሄድ ማለት ነው። በታች በኩል የሚሄደው ፍጥነቱ አነስተኛ ነው የሚሆነው ዲዛይን አደራረጉ ማለት ነው። በላይ በኩል ያለውን ደግሞ ስታዩ ፍጥነቱ ከፍተኛ ይሆናል። አንድ ማወቅ ያለባችሁ ነገር ምንድነው? ፕሬሸር ከፍተኛ ይሆናል መቼ? ፍጥነቱ አነስተኛ ሲሆን። ስለዚህ እዚህ ጋር ስሎ ኤር ስለሆነ ፕሬሸሩ እዚህ ጋር ምን ይሆናል? ከፍተኛ ይሆናል ማለት ነው። ከላይ ደግሞ እዩ ፍጥነቱ ከፍተኛ ነው፣ ቪ ትልቅ ነው። ፕሬሸሩ ምን ይሆናል? አነስተኛ ይሆናል ማለት ነው። እዚህ ጋር ደግሞ እዩ ቪ ምንድነው? አነስተኛ ነው። ፕሬሸሩ ምን ይሆናል? ከፍተኛ። አሁን ከዚህ ላይ እንግዲህ እዩ ፕሬሸር ዲፈረንስ ፈጠርን ማለት ነው። ስለዚህ ከዚህ ከከፍተኛው ፕሬሸር ወደ ዝቅተኛው ፕሬሸር ምን ይኖራል ማለት ነው? ሙቭመንት ይኖራል ማለት ነው። ሙቭመንት በዚህ አማካኝነት ፕሌኑ ወደ ላይ ይነሳል ማለት ነው። ለምሳሌ ሌላ አፕሊኬሽን ሽቶ አይታችኋል። ይሄ ለምሳሌ የሽቶ ዕቃ ቢሆን ከዚህ ውስጥ በዚህ መልኩ የሚወጣ ነገር አለ። ከዛ ፊን ብሎ ይወጣል። አስተውላችሁ ከሆነ በዚህ መልኩ ከላይ እንደዚህ ፕረስ ሲደረግ ማለት ነው። ልክ ፕረስ ሲደረግ ሽቶ ምን ይሆናል? ከዚህ ውስጥ ፊን ብሎ ይወጣል ማለት ነው፣ ይነፋል። ይሄ የሚሆንበትን ምክንያት ልንገራችሁ። አሁን ይሁን እንግዲህ እዚህ ጋር ይሄንን ልክ ፕረስ ስናደርግ አየር ከዚህ ጋር በፍጥነት እንዲሄድ ይደረጋል። ልክ ፕረስ ስናደርገው ኤር በፍጥነት ይወጣል ከዚህ ጋር ማለት ነው። እዚህ ጋር ያለው አየር ፈጣን ስለሆነ ፕሬሸሩ ምን ይሆናል? እዚህ ጋር አነስተኛ ይሆናል ማለት ነው። ይሄኛው ምንም እንኳን እንቅስቃሴ ላይ ባይሆንም የላይኛው ፕሬሸር አነስተኛ ስለሆነ የዚህኛው ፕሬሸር ከፍተኛ ይሆናል ማለት ነው። የዚህኛው ፕሬሸር ከፍተኛ ስለሆነ ሞሽን ይኖራል። ከየት? ከከፍተኛው ፕሬሸር ወደ አነስተኛው ፕሬሸር ማለት ነው። በዚህ ምክንያት ከዚህ ውስጥ ሽቶው ይወጣል ማለት ነው ወደ ላይ፣ ከዛ ወደምንፈልገው ቦታ ላይ ይረጫል ማለት ነው። ሽቶንም ብንወስድ ፕሬሸር ዲፈረንስ ስንፈጥርለት ነው የምንፈልገው ቦታ ላይ መቀባት የምንችለው ማለት ነው። ልክ በተመሳሳይ የፕሌንም አፕሊኬሽን ይሄንኑ ይመስላል። ፍሉድ ፍሎ is caused by differences in pressure ተነጋግረናል። እንግዲህ ፕሬሸር ዲፈረንስ ካለ ምን አለ? ፍሎ አለ ማለት ነው። when the pressure in one region of the fluid is lower than in another region, the fluid tends to flow from higher pressure region to lower pressure region ማለት ነው። አሁን እዚህ ጋር higher pressure ካለ እዚህ ጋር ደግሞ lower pressure ካለ እንቅስቃሴው ወዴት ይሆናል? ከዚህ ወደዚህ ይሆናል ማለት ነው። ከዚህ ከሃየር ፕሬሸር ፍሉዱ ወደ ሎወር ፕሬሸር ይጓዛል ማለት ነው። ፎር ኤግዛምፕል ላርጅ ማስስ ኦፍ ኤር ኢን እርዝስ አትሞስፌር ሙቭ ፍሮም ኤ ሪጅን ኦፍ ሃይ ፕሬሸር ኢንቱ ሪጅን ኦፍ ሎ ፕሬሸር ክሪኤቲንግ ዋት ዊ ኮል ዊንድ። ንፋስ ለምሳሌ ዝም ብሎ አይነፍስም ማለት ነው። ከከፍተኛ ፕሬሸር ካለበት ሪጅን ወደ ሎወር ፕሬሸር ወዳለበት ሪጅን ነው ፍሎ የሚያደርገው ማለት ነው። Objectives at the end of this section you will be able to differentiate a steady and turbulent fluid flow.
ስቲዲ እና ተርቡለንት ፍሉድ ፍሎ አለ። እነዚህን ዲፈረንሺየት ታደርጋላችሁ፣ መለየት ትችላላችሁ ማለት ነው። እንዲሁም ፍሎ ሬትን ዲፋይን ማድረግ ትችላላችሁ። ከዚህ ከፍሎ ሬት ላይ ደግሞ ኢኩዌሽን ኦፍ ኮንቲኒቲን ድራይቭ ማድረግ ትችላላችሁ። ኤክስፕሌን ዘ ኮዝ ኤንድ ወርኪንግ ፕሪንሲፕል ኦፍ ሰም ኮመን አክቲቪቲስ ኦር ኤክስፒሪየንስስ እንዲሁም የምታውቋቸው ሆነው ምክንያታቸውን የማታውቋቸውንም ነገሮች ማብራራት ትችላላችሁ ማለት ነው። ሶልቭ ፕሮብለምስ ኦን ኢኩዌሽን ኦፍ ኮንቲኒቲ እዚህ ጋር ድራይቭ ያደረግነውን ፎርሙላ ተጠቅመን የተወሰኑ ጥያቄዎችንም ሶልቭ እናደርጋለን። ስቲዲ ኤንድ ተርቡለንት ፍሉድ ፍሎ ዌን ፍሉድ ኢዝ ኢን ሞሽን its flow can be characterized as being a steady fluid flow if each particle of the fluid follows a smooth path such that the paths of different particles never cross each other as shown in figure 3.22 ይለናል ማለት ነው። እዩ አሁን ለምሳሌ ይሄ ፓዝ አለ እንበል እንግዲህ በዚህ ፓዝ ውስጥ ምን ከሆነ ስቲዲ ፍሉድ ፍሎ ከሆነ ማለት ነው የሆነ ቦታ ላይ ጠብቀን ለምሳሌ አሁን ፓርቲክሎቹ ይጓዛሉ በዚህ መልኩ ማለት ነው። ይሄ ሙቭመንት አለ። የሆነ ቦታ ላይ ለምሳሌ ድንገት መተን ይሄን ሪጅን ወስደን በዚህ ሪጅን ውስጥ የሚያልፉ ፓርቲክሎችን ቬሎሲቲያቸውን ቼክ ብናደርግ የሁሉም ምንድነው ኢኳል ነው ማለት ነው። ሌላ ደግሞ እዚህ ጋር መተን ማለት ነው ስፒዳቸውን ቼክ ብናደርግ ወይም ቬሎሲቲያቸውን ቼክ ብናደርግ ምን ይሆናል? ኢኳል ነው የሚሆነው። ልብ አድርጉ፣ እዚህ ጋር ያለው ቬሎሲቲ እና እዚህ ጋር ያለው ቬሎሲቲ አንድ ላይ ሆን ይችላል፣ የተለያየ ሊሆን ይችላል። ይሄኛውን v1 ይሄኛውን v2 በለው። ግን እዚች ፓርቲኩላር ፖይንት ላይ የሁሉም ፓርቲክሎች ስፒድ ምን ይሆናል? እኩል ነው የሚሆነው። እዚህ ጋርም ስንመጣ በተመሳሳይ ማለት ነው። v1 እና v2 ግን እኩል ላይ ሆኑ ይችላሉ ማለት ነው። ይሄ የሚሆን ከሆነ ስቲዲ ፍሉድ ፍሎ ነው ማለት ነው። እንዲሁም አይቆራረጡም። ይሄኛውን ፓዝ የራሱን ፓዝ ይዞ ነው የሚሄደው። እንደዚህ የመቆራረጥ ነገር አይኖርም ማለት ነው። አንዱ እንደዚህ የመሄድ ነገር አይኖረውም። ምን ከሆነ ስቲዲ ፍሉድ ፍሎ ከሆነ ማለት ነው። የመቆራረጥ ነገር የሚኖር ከሆነ ተርቡለንት ፍሉድ ፍሎ ነው የሚሆነው ማለት ነው። ተርቡለንት In steady flow, every fluid particle arriving at a given point in space has the same velocity. ተመሳሳይ ቬሎሲቲ ነው የሚኖራቸው ማለት ነው። አንድ ሰው ለምሳሌ እዚች ጋር መጥቶ እቺን ኮንሲደር ቢያደርግ ማለት ነው በዚህ ውስጥ የሚያልፉ ይሄ ሊሆን ይችላል የሁሉም ቬሎሲቲ ምን ይሆናል? ተመሳሳይ ይሆናል ማለት ነው። እዚህ ጋር ደግሞ መተን ቼክ ብናደርግ ልክ በዚህ መልኩ ማለት ነው ምናልባት ከዚህኛው ጋር የተለየ ስፒድ ወይም ቬሎሲቲ ልናገኝ እንችላለን። ግን እዚህ ጋር ልክ ይሄንን ላይን በሚያልፉበት ሰዓት ግን የሚኖራቸው ቬሎሲቲ ምንድነው? ተመሳሳይ ነው ማለት ነው። the laminar flow always occurs when the fluid flow with low velocity and in small diameter pipes ማለት ነው። እንግዲህ ይሄ የሚሆነው መች ነው? በአነስተኛ ቬሎሲቲ እና ዲያሜትሩ አነስተኛ በሆነ ፓይፕ ውስጥ ሲያልፍ ነው ማለት ነው። ፍጥነቱ የሚቀንስ ከሆነ ፍጥነቱ በጣም የሚጨምር ከሆነና ዲያሜትሩ የሚሰፋ ከሆነ ስቲዲ ፍሎ አይኖረንም ማለት ነው። ምንድነው የሚኖረን? ወደ ተርቡለንት ነው የሚሄደው ማለት ነው። above a certain critical speed turbulent fluid flow occurs እንግዲህ ከሆነ ክሪቲካል ስፒድ በላይ ከሆነ ፍሉዱ የሚጓዝበት ማለት ነው turbulent fluid flow ኦከር ያደርጋል ማለት ነው። turbulent flow is irregular flow characterized by a small whirlpool like region as shown in figure 3.22 ልክ በዚህ መልኩ ማለት ነው። እዩ መቆራረጥ አለ። እንደገና ምንም ኢሬጉላር አይደለም፣ ዚግዛግ የሚመስል ነገር አለው ማለት ነው። ይሄ የሚሆን ከሆነ ተርቡለንት ፍሎ ነው ማለት ነው። ለምሳሌ እዚህ ጋር መተን የሆነ ቦታ ላይ በዚህ መልኩ ማለት ነው ስፒዱን ቼክ እናድርግ ብንል የተለያየ ነው እንደምታዩት። ይሄ ወደዚህ ነው፣ ይሄኛው ወደ ላይ ነው፣ ይሄ ወደ ታች ነው፣ ይሄ ስትሬት ነው። የተለያየ ነው ማለት ነው። the adjacent layers of the fluid crosses each other እንግዲህ እዚህ ጋር እንደምታዩት መቆራረጥ አለ and move randomly in a zigzag manner. The turbulent flow occurs when the velocity of the fluid is high and it flows through large diameter pipes ማለት ነው። ስለዚህ ቬሎሲቲ ሃይ ሲሆን እንዲሁም ዲያሜትሩ ሃይ ሲሆን ማለት ነው። ዲያሜትሩም ላርጀር ሲሆን as a solid surface is acted by a frictional force when it slides over another solid there is also an internal frictional force in liquid.
ምን የምንለው ቪስኮሲቲ የምንለው ማለት ነው። when two adjacent layers of fluid try to move relative to each other። አሁን ምናልባት ቲማቲም ድልህ አይታችሁ ከሆነ ቲማቲም ድልሁን ከዚህ ውስጥ ወደ ሌላ እቃ ለመገልበጥ በሞክር በጣም ቀስ እያለ ነው የሚጓዘው፣ በጣም ቀስ እያለ ማለት ነው። ለምን? አንደኛው በሌላኛው ላይ ምን ይሆናል ማለት ነው? ፍሪክሽን ስለሚፈጥር ማለት ነው። ውሃ ቢሆን ለምሳሌ ግልብጥ ነው የምናደርገው በቀላሉ ማለት ነው። ሶ ቪስኮሲቲ የሚኖርባቸው ለምሳሌ እንደ ቲማቲም ድል አይታችሁ ከሆነ እቃ ወደ ሌላ እቃ ለመገልበጥ ብትሞክሩ ያስቸግራል። ለምን? አንደኛው ሌየር የፍሉዱ የራሱ ማለት ነው አንደኛው ሌየር ሌላኛው ላይ ምን ስለሚፈጥር ማለት ነው? ተጽዕኖ ስለሚፈጥር ማለት ነው። ልክ እንደ ፍሪክሽናል ፎርስ አንድ ኦብጀክት እዚህ ጋር ኖሮ ለምሳሌ ይሄ ራፍ ቢሆን ይሄንን ኦብጀክት ማንቀሳቀስ ብፈልግ የዚህ በሁለቱ ሰርፌሶች መካከል ያለው ፍሪክሽን ኦብጀክቱን ምን ያደርገዋል? ወደፊት እንዳይጓዝ ያደርገዋል። ልክ በተመሳሳይ ፍሉድም ላይ ቪስኮሲቲ የሚባል ኮንሰፕት አለ ማለት ነው። viscosity causes part of the fluid's kinetic energy to be transformed to internal energy። እንግዲህ በዚህ በቪስኮሲቲ ምክንያት የፍሉዱ ካይኔቲክ ኢነርጂ የተወሰነው ፓርት ማለት ነው ወደ ኢንተርናል ኢነርጂ ትራንስፎርም ይሆናል። this mechanism is similar to the one by which the kinetic energy of an object sliding over a rough horizontal surface decreases ማለት ነው። ከዚህ ጋር ይመሳሰላል። The path taken by a fluid particle under a steady flow is called a streamline እንለዋለን ማለት ነው። ልብ አድርጉ፣ steady flow ላይ ከሆነ ማለት ነው ፓርቲክሎቹ የሚከተሉት ፓዝ ምን ይባላል? streamline እንለዋለን። The velocity of the particle is always tangent to the streamline as shown in figure 3.23። እዩ ለምሳሌ ጉዞ ይሄንን ይመስላል ብለን እናስብ እንግዲህ ስትሪም ላይ ነው ማለት ነው። ሶ የሆነ ፖይንት ላይ መተን ቬሎሲቲውን ብናይ ታንጀንት ነው የሚሆነው ለዚህ ለፓዙ ማለት ነው። እዚህ ጋር መተን ብናይ ይሄ ቪ ይሆናል ማለት ነው። ይሄ ቪ ይሆናል። እዚህ ጋር መተን ብናይ ይሄ ቪ ይሆናል ማለት ነው። ሶ ምን ሆነ ማለት ነው? ለስትሪም ላይኑ ታንጀንት ነው የሚሆነው ማለት ነው። a set of streamlines like the one shown in figure 3.23 form a tube of flow። ቀጣይ ስላይድ ላይ እናየዋለን። in laminar flow fluid particles cannot flow into or out of the sides of this tube. if they could, the streamlines would cross one another and results in turbulent ፍሎ ይሆናል ማለት ነው። እንግዲህ የመቆራረጥ ነገር ካለ ምን ይሆናል? ተርቡለንት ፍሎ ነው የሚሆነው፣ ላሚናር ፍሎ አይሆንም ማለት ነው። እሺ ፊገር 3.23 እንመልከት። አሁን እዚህ ፖይንት ላይ ብናይ ለምሳሌ ቬሎሲቲው ታንጀንት ነው እንደምታዩት፣ እዚህ ጋርም በተመሳሳይ ታንጀንት ነው። እዚህ ጋር መተን ብናይ ቬሎሲቲው ታንጀንት ነው ማለት ነው። እዚህ ጋርም እቺን ፖይንት ኮንሲደር ብናደርግ ቬሎሲቲው ምን ይሆናል? ታንጀንት ነው የሚሆነው ማለት ነው። ፍሎሬት በዚህ እንወክለዋለን ኪው ብለን ማለት ነው። is defined to be the volume of fluid passing by some location through an area during a period of time as seen in figure 3.24. in symbols this can be written as q is equals to v over t. q flow rate ማለት ነው is equals to volume over time ማለት ነው። ሶ የሆነ ኤሪያ አለን ይሄ ማለት ነው በሆነ ሰዓት ውስጥ ምን ያህል ቮሊዩም ኦፍ ፍሉድ በዚህ ውስጥ አልፏል የሚለውን ቁጥራዊ መረጃ ነው የሚሰጠን ማለት ነው። where v is the volume and t is the time elapsed በዚህ ውስጥ ለማለፍ የወሰደበት ጊዜ ማለት ነው። the SI unit for flow rate is meter cube per second። እንግዲህ ይሄ ቮሊዩም አይደለ በሜትር ኪዩብ ነው የምንለካው፣ ይሄ ታይም ነው በሰከንድ ሜትር ኪዩብ per second ይሆናል። but a number of other units for q are in common use። ሌሎችንም ዩኒቶች ልንጠቀም እንችላለን። እሺ ፎርሙላ ድራይቭ እናርግ እስኪ። እንደዚህ እናስብ። አሁን የሆነ ፍሉድ ወደዚህ ይገባል። በዚህ የገባው ፍሉድ ሙሉ ለሙሉ በዚህ ጋር ይወጣል። በዚህ የገባው ሙሉ ለሙሉ በዚህ ጋር ይወጣል ማለት ነው። እሺ አሁን ይሄኛውን ኤሪያ ኤን በለው፣ እንደገና ሌንግዙን ደግሞ ከዚህ እስከዚህ ያለውን ዲን በለው ማለት ነው። ዲን በለው። ሶ ቪ ምን ይሆናል? አቬሬጅ፣ ምክንያቱም ብዙ ፓርቲክሎች ናቸው በዚህ መልኩ እየሄዱ ያሉት። ይሄ አቬሬጅ ቬሎሲቲ ማለት ነው። ማትስ ላይ ታስታውሳላችሁ ሚን በዚህ መልኩ ነበር የወከል ነው ማለት ነው። ሶ አቬሬጅ ወይም ሚን ቬሎሲቲያችን ይሄ ይሆናል ማለት ነው። ሶ v is equals to distance over time እንደሆነ እናውቃለን።
ይሄ ፎርሙላ አለን ማለት ነው። ከዚህ እስከዚህ ይሄን ያክል ስለተጓዙ ታይም ቲ ይወስዳል። ከዚህ ተነስቶ እዚህ ለመድረስ ታይም ቲ ቢወስድ አቬሬጅ ቬሎሲቲው ይሄ ይሆናል ማለት ነው። ሌላ ቅድም ምን አይተናል? ፍሎ ሬት ኢዝ ኢኳልስ ቱ ቪ ኦቨር ቲ። ይሄ ቮሊዩም ነው። ልብ አድርጉ እንግዲህ አሁን ከዚህ ላይ የዚህ ቮሊዩም ምን ይሆናል? ይሄ ቤዝ ኤሪያ ሲባዛ በዲ ይሆናል። ቪ ኢዝ ኢኳልስ ቱ ኤ ታይምስ ዲ። ይሄንን ምናልባት እንደዚህ ብናዞረው ምናልባት ቪዥዋላይዝ ለማድረግ እንዲያግዘን ማለት ነው። ይሄ ይሆናል። ይሄ ኤ ነው። ከታችም ያለው ይሄ ኤሪያ ኤ ይሆናል። ይሄ ከፍታው ደግሞ ምን ይሆናል? ዲ ይሆናል ማለት ነው። ስለዚህ ቤዝ ኤሪያ ሲባዛ በከፍታ ምን ይሰጠናል? ቮሊዩም ይሰጠናል ማለት ነው። ሶ እዚህ ቪ ቦታ ላይ ምን መተካት እንችላለን? ይሄ ቮሊዩም ነው። ልብ አድርጉ ቮሊዩም ነው። ቮሊዩም ኤ ታይምስ ዲ ኦቨር ቲ ማለት እንችላለን። ነገር ግን እዚህ ጋር ዲ ኦቨር ቲን ምን ብለናል? አቨሬጅ ቬሎሲቲ ብለነው ነበረ። ስለዚህ እችኛዋን ፓርት ዲ ኦቨር ቲ1 ማለት ነው አቨሬጅ ቬሎሲቲ እንላታለን። ሶ ኪው ኢዝ ኢኳልስ ቱ ኤሪያ ታይምስ ምን ቬሎሲቲ ይሆናል ማለት ነው፣ አቨሬጅ ቬሎሲቲ። ይሄ ነገር ሁልጊዜ ኮንስታንት ነው። ምክንያቱም ይሄ ፍሉድ በዚህ ውስጥ መጓዙን አያቆምም ማለት ነው። ኮንቲኒየስሊ ይሄዳል። ሶ ኤ1 ቪ1 ኢዝ ኢኳልስ ቱ ኤ2 ቪ2 ኢዝ ኢኳልስ ቱ ኤ3 ቪ3 እያለ እስከ መጨረሻ ይቀጥላል ማለት ነው። ይሄ ሁልጊዜ ምን ይሆናል ማለት ነው? ኮንስታንት ይሆናል ማለት ነው። ኤግዛምፕል 3.15 how many cubic meters of blood does the heart pump in a 75-year lifetime assuming the average flow rate is 5 liter per minute? ኪው ተሰጥቶናል 5 ሊትር ፐር ሚኒት። ሌላ ታይም ተሰጥቶናል ምን ያህል? 75 ዓመት። ይሄ ተሰጥቶናል ማለት ነው። ምን የተጠየቅነው? how many cubic meters of blood ቮሊዩም ነው የተጠየቅነው ማለት ነው። ቮሊዩም ሶ ኪው ኢዝ ኢኳልስ ቱ ቪ ኦቨር ቲ እንደሆነ እናውቃለን። ክሪስ ክሮስ ብናበዛው ቪ ኢዝ ኢኳልስ ቱ ኪው ታይምስ ታይም ይሆናል ማለት ነው። እሺ ኪው 5 ሊትር ፐር ሚኒት ይሄ ነው። እንደገና እዚህ ጋር ኪዩቢክ ሜትር ነው የተባልነው። 1 ሜትር ኪዩብ 1000 ሊትር ነው። ይሄን ኮንቨርዥን ማወቅ አለባችሁ። 1 ሜትር ኪዩብ 1000 ሊትር ነው። ምክንያቱም ኪዩቢክ ሜትር ነው የተባልነው እዚህ ጋር። ሶ ይሄ ሊትር በሊትር ይጠፋና ሜትር ኪዩብ ይቀራል ማለት ነው። ታይምስ ልበል። የኪውን ጉዳይ ጨርሰናል። ወደ ታይሙ ስንመጣ 75 ዓመት ወደ ሚኒት መቀየር አለብን። ይሄንን 75 ዓመት በአንድ ዓመት ውስጥ 365 ቀናት አሉ። 365 ቀናት በእያንዳንዱ ቀን ውስጥ ደግሞ 24 ሰዓት አለ። በእያንዳንዱ ሰዓት ውስጥ ደግሞ 60 ምን አለ? ሚኒት አለ ማለት ነው። እዚጋ ሚኒት እናስቀምጣለን። አሁን እናጣፋ። ሚኒት በሚኒት ሊትር በሊትር ይሄንን ቪ ኢዝ ኢኳልስ ቱ ልበለው ማለት ነው። ቪ ኢዝ ኢኳልስ ቱ ሶ ቪ ኢዝ ኢኳልስ ቱ 1000 ይሄኛውን 0 በዚህ ላቃለሁ 5 ሲባዛ በ75 ሲባዛ ይሄን 20 እዚህ ጋር አምጥቼ በዚህኛው ላቃለሁ ምን ይሆናል? 3.65 ይሆናል። ሲባዛ በ24 ሲባዛ በ6 ይሆናል ማለት ነው። ሶ ከዚህ ላይ ቪ ኢዝ ኢኳልስ ቱ ዩኒቱ ሜትር ኪዩብ ነው። ቪ ኢዝ ኢኳልስ ቱ 197100 ሜትር ኪዩብ ይሆናል ማለት ነው። ይሄ ይመጣል። ዲስከሽን ኩዌስችን 3.5 what happens when water flows from a hose into a narrow spray nozzle ይለናል። እንግዲህ ውሃው መጣ በዚህ መልኩ ይመጣል ውሃው። ከዛ በኋላ ይሄ ሆስ ነው። ናሮ ስፕሬይ ኖዝል ቀጠን ትላለች በዚህ መልኩ ማለት ነው። ልክ እዚህ ጋር ከደረሰ በኋላ ውሃው በጣም ነው የሚስፈነጠረው ማለት ነው። አሁን መኪና የሚያጥቡ ላቫጆ ላይ ምናምን ካያችሁ ከዚህ በኋላ ያለው የውሃው ፍጥነት የሚገርም ነው በጣም። እዚህ ጋር ስታዩ ይሄኛው ፓርት ሰፊ ነው፣ እቺኛዋን ደግሞ ስናያት ጠባብ ናት ማለት ነው።
ጠባብ ናት። ሶ ከዚህ ከሰፊው የመጣው ውሃ ልክ እዚህ ጋር ከደረሰ በኋላ ምን ይሆናል ማለት ነው? ስፒዱ ሃይ ይሆናል ማለት ነው። እዚህ ጋር ያለ ስፒዱ ምንድነው? አነስተኛ ነው ማለት ነው። አነስተኛ ነው። እዚህ ጋር ያለ ግፊቱ ምንድነው? ከፍተኛ ነው። እዚህ ጋር ያለ ግፊቱ ምንድነው? አነስተኛ ይሆናል ማለት ነው። ይሄን ሐሳብ ያዙ። ኢኩዌሽን ኦፍ ኮንቲኒቲ ፊገር 3.25 ይሄ ማለት ነው shows an incompressible fluid flowing along a pipe of decreasing radius። እንግዲህ ሬዲየሱ እዚህ ጋር ከፍተኛ ነው፣ ይሄን ብናይ እዚህ ጋር ደግሞ አነስተኛ ነው። because the fluid is incompressible the same amount of fluid must flow past any point in the tube in a given time to ensure continuity of flow። እንግዲህ ሁሉ ጊዜ ምን አለ? ፍሎ አለ ማለት ነው። ፍሎ አለ። ስለዚህ አሁን ከዚህ ላይ እዩ እዚህ ጋር ያለን ፍሎ ሬት እና እዚህ ጋር የሚኖረን ፍሎ ሬት ምን ይሆናል? ተመሳሳይ ነው የሚሆነው ማለት ነው። ተመሳሳይ ይሆናል። ፊገር 3.25 ፍሎ ኦፍ ኢንኮምፕሬሲብል ፍሉድ ስሩ ኤ ፓይፕ ኦፍ ዲክሪዚንግ ሬዲየስ። እንግዲህ ምን ተባብለናል? እዚህ ጋር የሚኖረን ፍሎ ሬት ኪው1 ከሆነ እዚህ ጋር ደግሞ ስንመጣ የሚኖረን ፍሎ ሬት ኪው2 ሊሆን ይችላል። ይሄ ኪው1 ከኪው2 ጋር እኩል ይሆናል። ምክንያቱም ሁሉ ጊዜ ፍሰት አለ ማለት ነው። ሬቱ ተመሳሳይ ነው የሚሆነው። እንግዲህ ምን ተባብለናል? ኪው1ን ኢን ተርምስ ኦፍ ኤ እና ኢን ተርምስ ኦፍ ቪ መግለጽ እንችላለን። ኤ1 ቪ1 ይሆናል ማለት ነው። ይሄኛውስ ኤ2 ቪ2 ይሆናል ማለት ነው። ሶ እነዚህ ሁለቱ እኩል ስለሆኑ ኤ1 ቪ1 ኢዝ ኢኳልስ ቱ ኤ2 ቪ2። ይሄንን ኢኩዌሽን ኦፍ ኮንቲኒቲ እንለዋለን። ኢኩዌሽን ኦፍ ኮንቲኒቲ in this case because the cross sectional area of the pipe decreases። እንግዲህ ምን አይተናል ማለት ነው? እንደዚህ ሰፊ ነበረ፣ ከዛ ከሆነ ጊዜ በኋላ ምን ሆኗል ማለት ነው? ይሄ ጠቧል ማለት ነው። በዚህ መልኩ cross sectional area ምን ሆነ? ቀነሰ። ምን ተባብለናል? a1 v1 is equals to a2 v2። አሁን cross sectional area ይሄኛው አነስተኛ ስለሆነ ስፒዱ የግድ ምን መሆን አለበት? እዚህ ጋር ስፒዱ ከፍተኛ መሆን አለበት ማለት ነው። እዚህ ጋር ደግሞ ስንመጣ ስፒዱ አነስተኛ መሆን አለበት ማለት ነው። ቪ እዚህ ጋር አነስተኛ መሆን አለበት፣ እዚህ ጋር ከፍተኛ መሆን አለበት። ምክንያቱም ይሄኛው ኤሪያ ትልቅ ነው፣ ይሄኛው ኤሪያ አነስተኛ ነው። እነዚህ ሁለቱ ግን ምን መሆን አለባቸው? እኩል መሆን አለባቸው ማለት ነው። ስለዚህ ጠባብ ሬዲየስ ላይ ፍሉድ በፍጥነት ይጓዛል ማለት ነው። በፍጥነት ይጓዛል። in this case because the cross sectional area of the pipe decreases the velocity must necessarily increase. This logic can be extended to say that the flow rate must be the same at all points along the pipe, in particular point 1 and point 2 ቅድም ያየናቸው ማለት ናቸው። q1 እና q2 እኩል ይሆናሉ። ከዛ ላይ ምን ማለት እንችላለን? a1 v1 is equals to a2 v2 ይሆናል ማለት ነው። this is called the equation of continuity። ይሄንን ኢኩዌሽን ምን እንለዋለን? equation of continuity እንለዋለን ማለት ነው። and is valid for any incompressible fluid። ፍሉዱ incompressible ከሆነ ይሄ valid ይሆናል ማለት ነው። where v1 is the average speed of the fluid passing cross section a1። ይሄ v1 በa1 ውስጥ የሚያልፍበት ፍጥነት ይሆናል ማለት ነው። እንዲሁም v2 ደግሞ በa2 ውስጥ የሚያልፍበት average speed ነው ማለት ነው። The equation of continuity is used to relate the cross-sectional area and average speed of a fluid flow in different parts of a rigid vessel carrying an incompressible fluid. You can visualize effect of cross-sectional area on velocity of fluid flow from the link። እንግዲህ እዚህ ላይ ሲሙሌሽን አለ፣ እዚህ ላይ ማየት ትችላላችሁ ማለት ነው። እንግዲህ ኤሪያው የሚሰፋ ከሆነ ኤሪያው ትልቅ ከሆነ ቪ ምን ይሆናል? ስሞል ይሆናል ማለት ነው። እንደገና እዚህ ጋር እንምጣ ደግሞ እዚህ ጋር መተን ደግሞ ስናይ ኤሪያው ምን ሆኗል? ኤሪያው ቀንሷል። ስለዚህ ቪ ምን መሆን አለበት ማለት ነው? ከፍተኛ መሆን አለበት። ምክንያቱም የሁለቱ ፕሮዳክት ምን እንዲሆን ይሄንን a1 v1 ልበለው a2 v2 ልበለው ማለት ነው። የሁለቱ ፕሮዳክት ኮንስታንት እንዲሆን ማለት ነው። a1 v1 is equals to a2 v2። የሁለቱ ፕሮዳክት a1 v1 እና a2 v2 ኮንስታንት ስለሆነ ኤሪያው ከፍተኛ ከሆነ ስፒዱ አነስተኛ ይሆናል። ኤሪያው አነስተኛ ከሆነ ደግሞ ስፒዱ ምን ይሆናል ማለት ነው? ከፍተኛ ይሆናል። Since liquids are essentially incompressible, ሊኩዊዶች incompressible ናቸው። The equation of continuity is valid for all liquids። ለሁሉም ሊኩዊዶች ይሰራል ማለት ነው equation of continuity። ነገር ግን ወደ ጋስ ስንመጣ ጋስ ምንድነው? compressible ነው።
ሶ the equation must be applied with caution to gases if they are subjected to compression or expansion ማለት ነው። እዚህ ጋር ጥንቃቄ ይፈልጋል። ጋስ ላይ ኢኩዌሽን ኦፍ ኮንቲኒቲን ስንጠቀም ጥንቃቄ ይፈልጋል ማለት ነው። ሊኩዊድ ላይ ግን ምንም ችግር የለም፣ ሁል ጊዜ ቫሊድ ነው። Exercise 3.16 a nozzle with a radius of 0.25 cm is attached to a garden hose with a radius of 0.9 cm. The flow rate through hose and nozzle is 0.5 liter per second. Calculate the speed of the water in the hose in the nozzle. So flow rate ተሰጥቶናል እዚህ ጋር ተመልከቱ። Q is equals to 0.5 ሊትር ፐር ሰከንድ ይሄ ተሰጥቶናል። እስኪ የመጀመሪያውን እንስራ የሆሱን ማለት ነው። ሬዲየስ ኦፍ ዘ ሆስ ስንት ተሰጥቶናል? 0.9 ሴንቲሜትር። ሴንቲሜትርን ወደ ሜትር ስንቀይር ታይምስ 10 ዘ ፓወር ኦፍ -2 እንልና ምን ይሄ ሜትር ይሆናል ማለት ነው። ወይም ይሄ እኩል ይሆናል 9 ታይምስ 10 ዘ ፓወር ኦፍ -3 ሜትር ይሆናል ማለት ነው። እንደገና እዩ የዚህ አይነት ቅርጽ ነው ያለው። ሶ እቺ ኤሪያ ምንድናት? የሰርክል ኤሪያ ማለት ነው። ሶ ኤሪያ ኢዝ ኢኳልስ ቱ ፓይ አር ስኩዌር ይሄንን እናውቃለን። ኪው ኢዝ ኢኳልስ ቱ ቪ ታይምስ ኤ ይሄን ፎርሙላ እናውቃለን። አሁን እንተካ እስቲ በቀጥታ እንተካ። ሶ ቪ ኢዝ ኢኳልስ ቱ ኪው ኦቨር ኤ ነው። ኪው ቦታ ላይ 0.5 ሊትር ፐር ሰከንድ፣ ኤሪያ ቦታ ላይ ፓይ ታይምስ አር ስኩዌር። አር ይሄ ነው እንደምታዩት። ሶ 9 ታይምስ 9ን ስኩዌር ስናደርገው ስንት ይሆናል? 81 ነው የሚሆነው። 10 ዘ ፓወር ኦፍ -3 ስኩዌር ሲደረግ 10 ዘ ፓወር ኦፍ -6 ይሆናል። ከስር ምን ይኖረናል? ሜትር ስኩዌር ይኖረናል። ሜትር ስኩዌር። እሺ v is equals to 0.5 ሊትር ፐር ሰከንድ ታይምስ እዩ እዚህ ጋር ኮንቨርሽን አለን። 1 ሊትር 10 ዘ ፓወር ኦፍ -3 ምን ሜትር ኪዩብ ነው። ይሄ ኮንቨርሽን አለን ማለት ነው። ስለዚህ 10 ዘ ፓወር ኦፍ -3 ሜትር ኪዩብ ኦቨር ኤል ማለት እንችላለን። ይሄ ያው በዚህ ስለሚጠፋ አንድ ነው የሚመጣው ማለት ነው። እነዚህ ሁለቱ እኩል ስለሆኑ ይሄ ስለሚጠፋ ምንም የሚያመጣው ኢፌክት የለም። እሺ ታይምስ ኦቨር ዘ ሆል ኦቨር ፓይ ታይምስ 81 ወይም 81 ፓይ ልበለው ታይምስ 10 ዘ ፓወር ኦፍ -6 ምን ሜትር ስኩዌር። እዚህ ጋር ኤል በኤል ይቃለላል። ይሄ ሜትር ስኩዌር ይሄኛውን ያጠፋልን እና 1 ሜትር ብቻ ይቀራል ማለት ነው ከላይ። ሶ v is equals to 0.5 ታይምስ 10 ዘ ፓወር ኦፍ እዩ እዚህ ጋር ይሄ -6 ነው፣ ይሄ ፖዚቲቭ 3 ነው፣ ወደ ላይ ኔጌቲቭ 3 ነው። ወደ ላይ ሲወጣ ይሄ 3 ይሆናል ማለት ነው። -6 ፕላስ -3 ፕላስ 6 ስንት ይሆናል? 3 ይሆናል ማለት ነው ፓወሩ። ኦቨር ከስር ምን አለን? 81 ፓይ ማለት ነው። ዩኒቱስ እዚህ ጋር ሜትር አለን፣ እዚህ ጋር ሰከንድ አለን። ሜትር ፐር ሰከንድ ይሆናል ማለት ነው። ስለዚህ ከዚህ ላይ v is equals to v of the hose ማለት ነው። h ላስገባበት እዚህ ጋር v of the hose እኩል ይሆናል 1.96 ሜትር ፐር ሰከንድ ይሆናል ማለት ነው። ይሄ ይሆናል። እሺ አሁን ደግሞ የኖዝሉን ስፒድ እንፈልግ ማለት ነው። እሺ a1 v1 is equals to a2 v2 ኢኩዌሽን ኦፍ ኮንቲኒቲ ከዛ ላይ ይሄንን እናውቃለን። ሶ እዩ ከዚህ ላይ v2 is equals to a1 over a2 ታይምስ ምን v1 ይሆናል ማለት ነው። ይሄንን ሌት v1 እንበለው እንግዲህ የሆሱን ማለት ነው። ሶ v2 is equals to a1 ፓይ r1 ስኩዌር ኦቨር ኤሪያቱስ ፓይ r2 ስኩዌር ታይምስ v1 1.96 ይሆናል። ይሄንን በዚህ ማቃለል እንችላለን፣ ይሄን በዚህ ማቃለል እንችላለን። እንግዲህ እዩ r1 የሆሱ ሬዲየስ ነው የሚሆነው፣ የሆሱ ሬዲየስ ማለት ነው ተሰጥቶናል እዚህ ጋር 0.9 ሴንቲሜትር። ያው ዩኒቱን ኮንቨርት ማድረግ አይጠበቅብንም ከላይና ከታች ስለሚጠፋፋ ማለት ነው። ይሄ እኩል ይሆናል 0.9 ኦቨር r2 ስንት ነው? 0.25 ነው። ዩኒቱ ምንም ችግር የለውም። ዘ ሆል ስኩዌር ሲባዛ በ1.96 ይሆናል ማለት ነው። በ1.96 ሶ v2 እኩል ይሆናል
25.5 ሜትር ፐር ሰከንድ። እንግዲህ ተገማች ነው፣ ምክንያቱም በኖዝል ውስጥ ፍጥነቱ በጣም ከፍተኛ ይሆናል። ምክንያቱም የኖዝሉ ሬዲየስ አነስተኛ ነው፣ የሆሱ ከፍተኛ ነው። አያችሁ፣ ስፒዱም የግድ ከፍተኛ እንደሚሆን ኤክስፔክት ይደረጋል ማለት ነው። Discussion question 3.16 What happens when you blow air hard across the top surface of a piece of paper held at the corner as shown in figure 3.26? እንግዲህ A4 ፔፐር ውሰዱና ጫፍና ጫፉን ያዙት። ከዛ እፍ በሉት አየሩ በላይ በኩል እንዲሄድ ማለት ነው። What is the reason for that? Can you relate this to how airplane flies against gravity ይለናል። እንግዲህ ወረቀቱ መጀመሪያ በዚህ መልኩ ነው ተንጠልጥሎ ያለው፣ በዚህ መልኩ ማለት ነው። ልክ ማለት ነው። በዚህ ላይ አየር ስንለቅ እዚህ ጋር ምን አለ ማለት ነው? ስፒድ አለ፣ ከፍተኛ ስፒድ አለ። ስፒዱ ምንድነው? ከፍተኛ ነው። ስፒዱ ከፍተኛ ከሆነ ደግሞ እዚህ ጋር የሚኖረን ፕሬሸር ምን ይሆናል? አነስተኛ ይሆናል ማለት ነው። ከታች ያለው ደግሞ ከዚህኛው ፕሬሸር አንፃር ፕሬሸሩ ምን ይሆናል? ከፍተኛ ይሆናል ማለት ነው። ይሄ የታችኛው ፕሬሸር ከፍተኛ ስለሚሆን ይሄ ወረቀት ምን ይሆናል? ቀጥ ብሎ ነው የሚቆመው ማለት ነው። ስትሬት በዚህ መልኩ ማለት ነው። ይሄንን ከምን ጋር እናያይዘዋለን? ከምን ጋር? አሁን ይሄ what is the reason for that ይለናል። ፕሬሸር ዲፈረንስ ነው። can you relate this to how airplane flies against gravity ይለናል። እንግዲህ ቅድም አይተናል አክቲቪቲ ላይ የፕሌን ክንፍ የተሰራበት መንገድም ልክ በዚህ መልኩ ነው ማለት ነው። ፕሌኑ ልክ በሚንደረደርበት ሰዓት በመሬት ላይ በሚሄድበት ሰዓት ማለት ነው ለመነሳት በታች በኩል ያለው አየሩ ልክ በዚህ በታች በኩል የሚሄደው አየር ስፒዱ ምንድነው? ስሎው ነው፣ አነስተኛ ነው። ቪ ስሎው ነው ማለት ስሞል ነው ማለት ነው፣ ትንሽ ነው። ፕሬሸሩ ምን ይሆናል? ከፍተኛ ይሆናል። በላይ በኩል ያለውን ደግሞ ስናይ በላይ በኩል አሁን በዚህም በላይም በኩል ይሄዳል አየሩ ማለት ነው። ቪ ምን ይሆናል? ከፍተኛ ይሆናል። ቪ ከፍተኛ ከሆነ ፕሬሸሩ ምን ይሆናል? አነስተኛ ይሆናል ማለት ነው። ስለዚህ ይሄኛው ከፍተኛ ፕሬሸር ነው፣ ይሄኛው አነስተኛ ፕሬሸር ነው ማለት ነው። ምን ይፈጠራል ማለት ነው? ፕሬሸር ዲፈረንስ ስላለ ከትልቁ ፕሬሸር ወደ ትንሹ ፕሬሸር ሊፍቲንግ ይኖራል ማለት ነው። ፕሌኑ ይነሳል ማለት ነው። ልክ በተመሳሳይ ይሄንንም ወረቀት እዚህ ጋር ወድቆ ነው የምናየው፣ እንደዚህ ተንጠልጥሎ ወደታች። የታችኛው ፕሬሸር ከፍተኛ ስለሚሆን ምን ያደርገዋል ማለት ነው? ያንሳፍፈዋል ማለት ነው። ይሄንን ቤታችሁ መሞከር ትችላላችሁ። አሁን ደግሞ እንየው ሰፋ አድርገን there is less pressure on the top surface where the air is moving compared to the pressure from the stationary air below the paper መጀመሪያ ላይ ማለት ነው። The greater pressure from below will cause the paper to rise as shown in figure 3.3b. እንደዚህ ወድቆ የነበረው እዚህ ይመጣል ማለት ነው። ልክ በዚህ መልኩ ምክንያቱም እፍ ስንለው ከፍተኛ ፍጥነት ያለው አየር ነው የምንለቀው ማለት ነው። ቪ ምን ይሆናል? ከፍተኛ። ፕሬሸሩ ምን ይሆናል? አነስተኛ። በአንጻራዊነት ከታች ያለው ፕሬሸር ምን ይሆናል? ከፍተኛ ይሆናል ከላይኛው አንጻር። ስለዚህ ይሄ ወደ ላይ ይነሳል ማለት ነው። ፕሌንም ልክ በዚህ መልኩ ነው የሚነሳው። ሽቶም እንዲሁ ፕረስ በምናደርግበት ሰዓት ልክ ይሄ ወረቀት ወደ ላይ እንደተነሳው ሁሉ ማለት ነው። ይሄ ወረቀት ወደ ላይ እንደተነሳው ሁሉ ፈሳሹ ሽቶ ውስጥ ያለውም በዚህ መልኩ ወደ ላይ ይወጣል ማለት ነው። ከዛ የምንፈልገው ቦታ ላይ እንለቀዋለን፣ እንቀባለን ማለት ነው ሽቶውን። as a fluid's speed increase ልብ አድርጉ፣ የፍሉድ ስፒድ ሲጨምር ፕሬሸሩ ምን ይሆናል? ይቀንሳል። the pressure decreases. this is called Bernoulli's principle. ይሄንን ምን እንለዋለን ማለት ነው? በርናውሊስ ፕሪንሲፕል ነው የምንለው ማለት ነው። ባጭሩ በርናውሊስ ፕሪንሲፕል ምን ይለናል? ቪ ስፒድ ሲጨምር ፕሬሸር ምን ይሆናል? ይቀንሳል። ስፒድ ሲቀንስ ፕሬሸር ምን ይሆናል? ይጨምራል። ይሄን ነው የሚለን ማለት ነው። the pressure that a fluid exerts on a surface decreases as the speed with which the fluid moves across the surface increases ይለናል ማለት ነው። ልክ እዚህ ጋር ያወራ ነው ማለት ነው። ይሄ በርናውሊስ ፕሪንሲፕል እንለዋለን። Blood flow has important implications in biological systems. For example, in the flow of blood through blood vessels. The blood pressure against the wall of a vessel depends on how fast the blood is moving. Blood pressure is lower when the blood is moving faster. እንግዲህ ከበርናውሊስ ፕሪንሲፕል ጋር ዳይሬክት ምንም ተመሳሳይ ነው ማለት ነው። በፍጥነት የሚጓዝ ከሆነ ደም ማለት ነው ፕሬሸሩ ምን ይሆናል? አነስተኛ ይሆናል ማለት ነው። እንዲሁም በተመሳሳይ
a snoring sound occurs when air moving through the narrow opening above the soft palate at the back of the roof of the mouth has lower pressure than non-moving air below the palate። እንግዲህ እዩ የሚያንኮራፋ ሰው አይታችሁ ሊሆን ይችላል። አሁን እዩ ኤር በዚህ ጋር ይመጣል፣ በአፍንጫችን ውስጥ ይገባል ማለት ነው። በዚህ ጋር ሶ ኤር በዚህ ጋር ገባ ማለት ቪ ምንድን ነው? ከፍተኛ ነው ማለት ነው ከታች ካለው አንፃር። ቪ ከፍተኛ ከሆነ ፕሬሸሩ ምን ይሆናል? አነስተኛ ይሆናል ማለት ነው። እንግዲህ እቺን ነው የምናየው፣ እዩ እቺን ፓርት ነው የምናያት ማለት ነው። ሶ አሁን ከታች ያለው ከላይኛው አንፃር ፕሬሸሩ ምን ይሆናል? ከፍተኛ ይሆናል ማለት ነው። ፕሬሸሩ ከፍተኛ ይሆናል። ስለዚህ እቺን ነገር ወደ ላይ ይገፋትና እቺን ነገር እቺን ፓርት እቺን ማለት ነው ፓሌቷን ይገፋትና ወደ ላይ ትዘጋለች ማለት ነው። ትዘጋለች። ልክ ሲዘጋ ምን ይሆናል ማለት ነው? ከላይና ከታች ያለው ፕሬሸር እኩል ይሆናል። ምክንያቱም ምንም እንቅስቃሴ የለም። ከላይ የመጣው አየር አይንቀሳቀስም፣ ተዘግቷል። ከታችም ምንም የለም። ሶ ምን ይሆናል ማለት ነው? አሁን ስለተዘጋ ፕሬሸሩ እኩል ስለሚሆን እንደገና ይከፈታል። ከዛ አሁንም ተመሳሳይ ታሪክ ነው ማለት ነው። ከላይ ፕሬሸር ይመጣል በሆነ ስፒድ፣ የታችኛው ፕሬሸር ስለሚበልጥ መልሶ ይዘጋዋል ማለት ነው። በዛ ሰዓት የማንኮራፋት ድምጽ እናሰማለን። the normal air pressure below the soft palate where the air is not moving push the palate closed ማለት ነው። እንግዲህ ከላይ ያው እንደነገርኳችሁ ነው። ከላይ አየር ይመጣል፣ ምን አለ? ስፒድ አለ ማለት ነው። በአፍንጫችን ገባ፣ ከዛ ስፒድ አለው። ስፒድ ካለው ደግሞ ከታችኛው አትሬስት ካለው አንፃር የዚህኛው ፕሬሸር ምን ይሆናል? አነስተኛ ይሆናል ማለት ነው። የዚህኛው ፕሬሸርስ ከፍተኛ ይሆናል። ስለዚህ እቺን ፕሬሸሩ ይሄኛው ከፍተኛ ስለሆነ ይዘጋታል ማለት ነው። ይዘጋታል። ልክ ሲዘጋ ምንም የሚንቀሳቀስ አየር ስለሌለ ምን ይሆናል? ሁለቱ ፕሬሸሮች እኩል ይሆናሉ። ከዛስ ይሄ ይከፈታል ማለት ነው። ይከፈታል። ከዛ ተመሳሳይ ታሪክ ይደጋገማል። when air flow stops ልክ ይሄ ስለሚዘጋ ማለት ነው the pressure equalizes የላይኛው ፕሬሸር እና የታችኛው ፕሬሸር ምን ይሆናል? እኩል ይሆናል ማለት ነው። the passage reopens so ይከፈታል ማለት ነው። አሁን ይሄ the rhythmic opening and closing of the soft palate against the throat leads to snoring sound so ይሄ የመከፈትና የመዘጋቱ ጉዳይ ወደ ምን ይወስደናል ማለት ነው? ወደ ማንኮራፋት ይወስደናል ማለት ነው። pressure is also very important in wind musical instruments እንግዲህ በትንፋሽ የምንጫወታቸው ሚውዚካል ኢንስትሩመንቶችም ላይ ፕሬሸር ምንድነው? በጣም አስፈላጊ ነው ማለት ነው። እሺ እያንዳንዱ ስቴፕ እንስኪ። አሁን ይሄ አንድ ቁጥር ስለዚህኛው ነው የሚያወራው፣ ሁለት ቁጥር ስለዚህኛው ማለት ነው። inhaled air moving above the soft palate decreases the pressure እንግዲህ በዚህ በአፍንጫችን ውስጥ አየሩ በሚገባበት ሰዓት ምን አለ? እንቅስቃሴ አለ፣ ቪ ማለት ነው። ስፒድ ስላለ ፕሬሸሩ ምን ይሆናል? አነስተኛ ይሆናል ማለት ነው። ፕሬሸር ዲክሪዝ ያደርጋል። ኤር ኖት ሙቪንግ ቢሎ ዘ ፓሌት ኢዝ አት ሃየር ፕሬሸር ከዛኛው አንፃር ደግሞ ይሄ የታችኛውን ደግሞ ስናየው ማለት ነው እንቅስቃሴ ስለሌለ ፕሬሸሩ ምንድነው? ከፍተኛ ይሆናል ማለት ነው። ሶ ከፍተኛ ሆነ ማለት ምን ያደርገዋል? ይሄንን ይዘጋዋል ማለት ነው። እሺ ኤር ኖት ሙቪንግ ቢሎ ዘ ፓሌት ኢዝ አት ሃየር ፕሬሸር ኤንድ ፑሽስ አፕ ይሄን ወደ ላይ ይገፋል፣ ከዛስ ይዘጋዋል ማለት ነው። when air flow stops the pressure equalizes and the soft palate reopens the moving air causes the process to repeat ማለት ነው። ሶ ያው በአፍንጫችን ውስጥ አየር መግባቱን አያቆምም፣ ይሄ ፕሮሰስ ይደጋገማል ማለት ነው። the vibrating palate and air flow causes the snoring sound ማለት ነው። ዞሮ ማንኮራፋት በዚህ መልኩ ነው የሚከሰተው ማለት ነው። በምን? በፕሬሸር ዲፈረንስ